እንኳን ወደ ቻናላችን በሰላም መጣችሁ ውድ የዩቲዩብ ተከታታዮች። ዛሬ የምናየው ታሪክ ስለ ወርቅና ስለ ሀብት ብቻ አይደለም፣ ይልቁንም በሰው ልጅ ህይወት ውስጥ ዋናውና መሰረታዊ ነገር ምንድነው በሚል ላይ ያጠነጥናል። አንዲት እናት በድህነትና በሀብት መካከል ስትዋልል የከፈለችውን መራራ መስዋዕትነት የሚተርክ ይህንን ልብ የሚነካ ታሪክ እስከ መጨረሻው ድረስ ተከታተሉ። የዘይነብና የዮሐንስ ታሪክ። በጥንት ዘመን በአንዲት ትንሽዬ መንደር ውስጥ ዘይነብ የምትባል ሴት ከብቸኛ ልጇ ከዮናስ ጋር ትኖር ነበር። ባሏን ካጣች በኋላ ህይወት በእሷ ላይ ጨካኝ ሆናባት ነበር። ራሷን ከድህነትና ከረሃብ ጋር ስትታገል አገኘችው። የዕለት ጉርሳቸውን ለማግኘት ቤቶችን በማጽዳትና እንጨት በመልቀም ትሰራ ነበር። ነገር ግን ህይወት ምንም ያክል ከባድ ብትሆንም በልጇ ፈገግታ ውስጥ ደስታን ታገኝ ነበር። እሱ የህይወቷ ብርሃንና ያላት ውድ ሀብቷ ነበር። አንድ ቀን ፀሐይ ወደ መጥለቅ እያዘቀዘቀች በመንደሪቱ ዙሪያ ባሉ ረዣዥም ተራሮች ላይ የመጨረሻ ጮራን ስታሳርፍ በመንደሪቱ ዙሪያ ባሉ ረዣዥም ተራሮች ላይ ኑሮ እንኳን ወደ ቻናላችን በሰላም መጣችሁ። ላይክ እና ሰብስክራይብ በማድረግ አብራችሁ ይቆዩ። ዛሬ የምናየው ታሪክ ስለ ወርቅና ስለ ሀብት ብቻ አይደለም፣ ይልቁንም በሰው ልጅ ህይወት ውስጥ ዋናውና መሰረታዊ ነገር ምንድነው በሚል ላይ ያጠነጥናል። አንዲት እናት በድህነት በሀብት መካከል ስትዋልል የከፈለችውን መራራ መስዋዕትን የሚተርከውን ይህንን ልብ የሚነካ ታሪክ እስከ መጨረሻው ተከታተሉ። የዘይነብና የዮሐንስ ታሪክ። በጥንት ዘመን በአንዲት ትንሽዬ መንደር ውስጥ ዘይነብ የምትባል ሴት ከብቸኛ ልጇ ከዮናስ ጋር ትኖር ነበረ። ባሏን ካጣች በኋላ ህይወቷ በእሷ ላይ ጨካኝ ሆኖባት ነበር። ራሷን ከድህነትና ከረሃብ ጋር ስትታገል አገኘችው። የዕለት ጉርሳቸውን ለማግኘት ቤቶችን በማጽዳትና እንጨት በመልቀም ትሰራ ነበረ። ነገር ግን ህይወት ምንም ያህል ከባድ ብትሆንም በልጇ ፈገግታ ውስጥ ደስታን ታገኝ ነበር። እሱ የህይወቷ ብርሃንና ያላት ውድ ሀብቷ ነበረ። አንድ ቀን ፀሐይ ወደ መጥለቅ እያዘቀዘቀች በመንደሪቱ ዙሪያ ባሉ ረዣዥም ተራሮች ላይ የመጨረሻ ጨረሯን ስታሳርፍ ዘይነብ የደረቀ እንጨት ተሸክማ በዛፎቹ መካከል በከባድ እርምጃ ትጓዝ ነበረ። ዮናስም በአቅራቢያዋ እያለ በትንሽዬ ድንጋይ ወይም በቅጠል እየተጫወተ አብሯት ይጓዝ ነበር። ድንገት በድንጋዮቹ መካከል ካለ አንድ ዋሻ ውስጥ የሚወጣ ደካማ ብርሃን የዘይነብን ትኩረት በዚያ መንገድ በመቶዎች የሚቆጠሩ ጊዜያት ብታልፍም የዚያን ዋሻ መኖር ከዚህ በፊት አላስተዋለችውም ነበረ። ልቧ በኃይል እየመታ ወደ ዋሻው በቀስታ ተጠጋች። የዋሻው መግቢያ ጠባብ ቢሆንም ወደ ተራራው ጥልቀት የሚዘልቅ ይመስል ነበር። ትንሽ አመነታች። በሰውነቷ ላይ እንግዳ የሆነ ቀዝቃዛ ነገር ተሰማት። ነገር ግን ወደ ኋላ መመለስ አልቻለችም። ከፍርሃት በላይ የሆነ ነገር ከውስጧ እየጠራት ነበር። ምናልባት ጉጉት ሊሆን ይችላል፣ ወይ ደግሞ ስቃይዋን የሚያበቃ ነገር የማግኘት ድብቅ ተስፋ። ከደረቅ ቅርንጫፎችና ከአሮጌ ዘይት በሰራችው ትንሽዬ ችቦ ዋናውን ዋሻው ውስጥ ገባች። ደካማ ብርሃን፣ ጠባብ መንገድ፣ ለስላሳ ድንጋዮችና እንደ ክሪስታል የሚያብረቀርቁ እርጥብ ግድግዳዎችን ያሳይ ነበረ። አየሩ በጣም ቀዝቃዛ ነበር። ድንገት ከዋሻው ጥልቀት ውስጥ አንድ ጥልቅ ድምፅ
አስተጋባ። የሰው ድምፅ ሳይሆን የምድር ድምፅ ይመስል ነበር። እንዲህም አለ፣ ግቢ የፈለግሽውን ሁሉ ውሰጂ፣ ነገር ግን ዋናና መሰረታዊያን ነገር እንዳትረሺ። ከዋሻው ከወጣሽ በኋላ በሩ ለዘላለም ይዘጋል። እድሉን ተጠቀሚ፣ ግን አስታውሺ፣ ዋናው ነገር እንዳትረሺ። ዘይነብ ወደ ኋላ ፈገፈገች። ዋናውና መሰረታዊ ነገር ተብሎ የተፈለገው ምን እንደሆነ አልገባትም ነበረ። የዮናስን እጅ አጥብቃ ያዘችው። ልቧ በድንጋጤ ይመታ ነበር። ይሄ ድምፅ ከየት መጣ? ምናብ ነው ወይስ በእውነት የተደበቀ ሰው አለ? ነገር ግን ድምፅ ከየአቅጣጫው የሚመጣ ይመስል ነበር። ዮናስም ስትመለከተው ትንንሽ ከንፈሮቹ ሲንቀጠቀጡ አየች። መመለስና ከዚያ እንግዳ ቦታ መሸሽ ፈለገች። ነገር ግን አእምሮ እምቢ አላት። ውስጧ ውድ ነገር ቢረሳ ሕይወቴን ለዘላለም የሚቀይር የዕጣ ፈንታ ምልክት ቢሆንስ ብላ አሰበች። በጥልቀት ተነፈሰች። የልጇን እጅ አጥብቃ ያዘችና ወደ ውስጥ ገባች። እዚያም በሕይወቷ አይታ የማታውቀውን አስገራሚ ነገር አየች። ዋሻው በወርቅና በጌጣጌጥ የተሞላ ነበረ። የወርቅ ሳንቲሞች ክምር፣ በአልማዝ ያጌጡ የአንገት ሐብሎች ያሉባቸው ሳጥኖች፣ የብር ዕቃዎችና የወርቅ ዘውዶች ተዘርግተው ነበር። ባየችው ነገር ራሷን አዞራት። ዮናስን ወደ ጎን አስቀመጠችው እና በሶስቱ ወርቁን በስስት ወርቅና ጌጣጌጡን መሰብሰብ ጀመረች። የተሻለ የወደፊት ሕይወት አለመች። ረሃብና ውርደት የሌለበት ትልቅ ቤትና አገልጋዮች ያሉት ሕይወት። በዚያ አስደሳች ህልም ውስጥ ሰጥማ ሳለ ድምፅ እንደገና አስተጋባ። 8 ሰከንዶች ቀርተውሻል፣ ዋናው ነገር አስታውሺ። እሷ ግን ግድ አልሰጣትም። በተጨማሪም ጌጣጌጡን በመሰብሰብ ተጠምዳ ነበር። ዮናስ በአቅራቢያዋ ተቀምጦ በንጹህ አይኖቹ ይመለከታት ነበር። ነገር ግን በዋሻው ጨለማና በእናቱ አይኖች ውስጥ ባለው እንግዳ ብልጭታ ፈርቶ ነበር። ልብሷን ለመሳብ ሞከረ፣ እጆቹ ግን በጌጣጌጥ ተጠምዶ ነበር። ድምፅ እንደገና 7 ሰከንድ፣ 6 ሰከንድ። ምድሪቱ ትንሽ ተናወጠች። ከጣሪያው ላይ ትናንሽ ድንጋዮች መውደቅ ጀመሩ። ዋሻው ሊዘጋ እንደሆነ ያወቀችው ያኔ ነበር። ዘይነብ በፍጥነት ተነስታ ወደ መውጫው ሮጠች። የድንጋዩ በር ከኋላዋ ከመዘጋቱ በፊት ለጥቂት አመለጠች። ከዋሻው ስትወጣ ትንፋሿ ተቋርጦ ነበር። በሕይወትም በመትረፏ ማመን አቅቷት መሬት ላይ ወደቀች። ከዚያም ቀስ ብላ ራሷን አነሳችና በዙሪያዋ የተበታተኑትን ወርቅና ጌጣጌጦች ተመለከተች። ሀብታም ሆናለች። በቅንጦት ቤተ መንግስት ውስጥ ስትኖር፣ ውድ ልብሶችን ስትለብስ እና ዮናስ ማንም ተመኝቶት በማያውቀው ድሎት ሲኖር በአይነ ህሊናዋ ታያት። ነገር ግን ድንገት በአካባቢዋ አስፈሪ ዝምታ ሰፈነ። አንድ ስህተት እንዳለ ተሰማት። ከዚያም ያ ጨካኝ እውነት አእምሮዋ ላይ መጣ። ዮናስ ዋሻው ውስጥ ረስታው ወጥታለች። አይኖቿ በፍርሃት ፈጠጡ። ደሟ በደም ስሮቿ ውስጥ የቆመ መሰላት። ዮናስ ብላ በታላቅ ድምፅ ጮኸች። ወደ ተዘጋው የድንጋይ በር እየሮጠች በኃይል መምታት ጀመረች። እንዲመልስላት ተማጸነች። ነገር ግን ዋሻው ዝምተኛ ነበር። እባካችሁ በሩን ክፈቱልኝ፣ ወርቁን አልፈልግም፣ ልጄን ነው የምፈልገው፣ ሁሉንም ነገር ውሰዱና እሱን መልሱልኝ ብላ አለቀሰች። እጆቿ ደም እስከሚፈሳቸው ድረስ ድንጋዩን ትመታ ነበረ። ከጣቶቿ ደም ይፈስ ነበር። በሙሉ አካሏ እየተንቀጠቀጠች መሬት ላይ ተደፋች። ልብሷ ተቀደደ። ሰውነቷ በጭቃ ተለወሰ። ነገር ግን ይህ ሁሉ በልቧ ውስጥ ካለው የሚሰነጥቅ ህመም ጋር ሲነጻጸር ምንም አልነበረም። በዙሪያዋ የተበታተኑትን ጌጣጌጦች ተመለከተች።
አሁን ግን እንደ በድን ድንጋይና ህይወትን እንደቀደደ እሾህ እንጂ እንደ ሀብት አይታዩአትም ነበረ። ውድ የሆነው ነገር ካጣህ ወርቅ ምን ዋጋ አለው? ዋጋው የልጅ ነፍስ ከሆነ ባለጸጋ መሆንስ ጥቅሙ ምንድን ነው? አይኖቿ በእንባ እስኪያቃጠል ድረስ ስታለቅስ አደረች። ሌሊቱ ነግቶ ቀኑ ተተካ። ነገር ግን ዋሻው እንደተዘጋ ነው። ጸጸቱም እንደ ጥላ ይከተላት ጀመር። ዮናስን ለዘላለም አጣችው። ይልቁንም የህይወት መሰረትና ምንነት አጣች። ህይወት ልክ እንደዛ ሚስጥራዊ ዋሻ ናት። በፈተናዎች የተሞላች እድሎችና የወርቅ ብልጭታዎችን ታቀርብልናለች። ነገር ግን ከጀርባ አደገኛ ፈተና ደብቃለች። ህልሞቻችን በማሳደድ መካከል በእውነት በጣም አስፈላጊ የሆነው ነገር ልንረሳ እንችላለን። ዘይነብም መጥፎ ሰው አልነበረችም፣ ስስታምም አልነበረችም። ነገር ግን ተስፋ ቆርጣ ነበር። ራሷን ከድህነት ለማውጣት ብቻ ፈልጋ ነበር። ነገር ግን በአንድ የዝንጋቴ ቅጽበት ሁሉንም ነገር አጣች። አንተም እንደ ዘይነብ አትሁኑ። መሰረታዊ ነገር አትርሱ። በህይወት ወካቤ መካከል ቤተሰብና የሚወዱትን አትርሱ። ገንዘብ መድረሻ ሳይሆን መሸጋገሪያ መንገድ መሆኑን አትርሱ። እውነተኛና ከአንተ ጋር የሚቆይ ሀብት መልካም ስራ መሆንንም አትዝጉ። ዓለም አላፊ ናት። ሁላችንም ከጊዜ ጋር በውድድር ላይ ነን። እውነቱ ሳታውቅ በሩ ቢዘጋስ? ክብሩ አድማጭ ሆይ በዚህ ታሪክ ላይ እንድታሰላስሉና በህይወት የሚጠቅመን ትምህርቶችን እንድትወስዱ እመክራለሁ። ህይወት በፈተና የተሞላች ናት። በየቀኑ እንደ ወርቅና አልማዝ የሚያብረቀርቁ እድሎችን ታቀርባለች። ንቁ። ካልሆነ መንገድን ስተን ዋናው ነገር ልንረሳ እንችላለን። በወርቅ ተታለን ውድ ሀብትን፣ ፍቅርን፣ ርህራሄና ታማኝነትን እንዳናጣ እንጠንቀቅ። ያስታውሱ፣ ገንዘብና ጊዜያዊ ደስታዎች ገቢ ሊሆኑ አይገባም። ይልቁንም የቤተሰብና የጓደኝነት ፍቅር የምትጠብቅበት፣ ስነ ምግባር እሴቶችን የምታስጠብቅበት መሳሪያ ሊሆን ይገባል። ስንት ሰዎች ገንዘብ ሲያሳድዱ በሩ ተዘግቶባቸው ራሳቸውን በብቸኝነትና በጸጸት አግኝተውታል። ነገር ግን ያ ጊዜ አልፎ ነበር። ከነሱ አትሁኑ። በዙሪያ ስላለው ነገር ንቁ ሁኑ። ለእያንዳንዱ ነገር የሚገባውን ቦታ ስጡ። ህይወት ከመሰረቷና ከምንነቷ እንድትሰርቅ አትፍቀድ። ቤተሰብና የሚወድህን ጠብቅ። ለሚወዳችሁ ታማኝ ሁኑ። መንገድን የሚያበራ መልካም ስራ ዓለም መሸጋገሪያ ብቻ መሆንና ዘላለማዊነት ግን ለወዳኛው ዓለም መሆንን አትስቱ። ብልህ ሁኑ። የሚቀረውንም ነገር ምርጥ በሩ ለዘላለም ከመዘጋቱ በፊት መሰረታዊያን ነገርንም አትርሱ። ታሪኩን ከወደዳችሁ ላይክ እና ሰብስክራይብ እንዲሁም ኮሜንት በማድረግ አበረታቱኝ። አብራችሁ ስለቆያችሁ እጅግ አድርጌ አመሰግናለሁኝ።